ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ? ውድ የአፍላጋ ሕይወት ሚዲያ ተከታታዮቻችን እንዴት ሰነበታችሁ? እግዚአብሔር አምላክ የተመሰገነ ይሁን። እኛ ሁላችን ደህና ነን። እንግዲህ አፍላጋ ሕይወት ሚዲያ ትንሽ ሰሞኑን ቪዲዮ እየለቀቀች አይደለም። ዛሬ ግን አንድ የትምህርት ርዕስ ይዘን መጠናል ወደ እናንተ። እንግዲህ እናንተም ደግሞ እንደተለመደው ሁሉ ሼር፣ ላይክ፣ ሰብስክራይብ በማድረግ ዩቲዩቡን እንድታሳድጉና አብራችሁ እንድታገለግሉ በጌታ ፍቅር እያሳሰብናችሁ ወደ ዛሬው ፕሮግራማችን እንገባለን። ወደ ተመልካቾቻችን ዛሬ ወደ እናንተ ይዘን የመጣነው ርዕሰ ጉዳይ ሁላችሁም እንግዲህ በደንብ በጽሞና እንድትከታተሉን በማሳሰብ አንድ ታሪካዊ የሆነ መጽሐፍ ቅዱስ ላይ ያለ ሐሳብ ይዘን መጥተናል። ይህ ሐሳብ ምንድን ነው? አብረን እናየዋለን። ተከታተሉን። ጸጋ ከሁላችሁ ጋር ይሁን። እንግዲህ ዛሬም እንደተለመደው ሁሉ አብረን የምንወያየው ሰዎች ዛሬ 3 ነን እና አንድ ወንድማችን መርጌታ መላክ በመካከላችን በስራ ምክንያት አልተገኙ። በሚቀጥለው አብረውን አሉ። በጣም አስቸኳይ ስራ ስላለባቸው ነው እና ዛሬ ግን ወደ እናንተ ልንወያይ የቀረብነው በስተግራ በኩል እኔ በስተግራ በኩል የምታዩዋቸው መርጌታ ኃይለልዑል መኮንን ናቸው። በስተቀኝ በኩል የተቀመጡት ቀሲስ መርሃ ጽድቅ እሸቴ ናቸው። እኔም ወንድማችሁ መርጌታ ቀጸላ መንግስት ነኝ። እግዚአብሔር ይባርካችሁ። እንግዲህ ዛሬ ይዘነው የመጣነ ርዕሰ ጉዳይ ቀደም ከመግቢያ እንደተነጋገርኩት የመጽሐፍ ቅዱስ ታሪካዊ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስን ለምን ምክንያት እንደመጣና ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ የመጣበትን ዋናውን ዓላማ ያነጋገረው በጣም የድህነት ማዕከላዊ ትምህርት ነው ብለን የምንወስደው አንድ የመጽሐፍ ቅዱስ ክፍል አለ። እሱም ደግሞ በዮሐንስ ወንጌል ምዕራፍ 3 የምናገኘው ክፍል ነው። ይህንን ክፍል ስንመለከተው በጣም አስገራሚና ለእኛ ለዘላለም ሕይወት የሚሆንን ትምህርት የምናገኝበት ክፍል ነው። ይህንን አስመልክቶ በሁለቱ በጌታችን በኢየሱስ ክርስቶስና በዛ ክፍል ላይ በተጻፈው ወይም ደግሞ በተነገረው ታሪካዊ ሰው አይሁዳዊ እና ፈሪሳዊ ከሆነ ኒቆዲሞስ ከሚባል ሰው ጋራ የተደረገ ንግግርና ጌታችን መድኃኒታችን ኢየሱስ ክርስቶስ ዋና የተባለው መልእክት ያስተላለፈበት ስለሆነ ይህንን ትምህርት በደንብ አድርጋችሁ ተከታተላችሁ የራሳችሁን ሐሳብ በኮሜንት መስጫው ላይ እንድትጽፉ አሳስባችኋለሁ። እንግዲህ ይህንን ክፍል ስናነሳው ምክንያታዊ በሆነ መንገድ ነው። ምንድን ነው ምክንያቱ ብላችሁ ብትጠይቁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ ክፍል አንደኛ ሕፃናት ሲወለዱ ሴት ከሆነች በ80 ቀኗ ወንድ ከሆነ በ40 ቀኑ ክርስትና ሲነሱ የእግዚአብሔርን ልጅነት ያገኙበታል ተብሎ ይህንን ክፍል ያነባሉ ካህናቱ። የክርስትና ማንሻ ቃል ነው ማለት ነው። ነገር ግን ከዛ ጋራ አያይዘን የምናነሳው ሐሳብ አለ። ከክርስትና ወይም ደግሞ ሴት በ80 ቀኗ ወንድ በ40 ቀኑ በተወለዱ ማለት ነው ከሚነሱት ከክርስትና ጋርና ከሚያገኙት የእግዚአብሔር ልጅነት ጋር ኒቆዲሞስ የሚባለውን ሰውዬ ከነዚህ ጋር በማነጻጸር ከሕፃናት ጋር ማለት ነው በማነጻጸር በደንብ አድርገን እናየዋለን። በሁለተኛ ደረጃ ይህ ክፍል በውኑ ጌታችን ኢየሱስ ክርስቶስ ያስተማረው ትምህርት አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጾም የጾመች 1 ሳምንት ለኒቆዲሞስ ታሪኩን በመተረክ እንደምታደርገው ነው ወይንስ ደግሞ ትርጉሙን አዛብታለች? ስለዚህ ትርጉሙን አዛብታ ከሆነ ወደ ትክክለኛው ትርጉም እንድትመለስ ምን ማለት ነው? ይህ ትርጉም ትክክል ነው። ኒቆዲሞስ የሚባለውና ጌታችን ኢየሱስ ክርስቶስ ተነጋግረዋል፣ አውርተዋል። ስለ ዘላለም ሕይወት የተነጋገሩበት ክፍል ነው። ነገር ግን የኢትዮጵያ ቤተክርስቲያን ደግሞ አሁን ይህንን ክፍል
በመውሰድ ክርስትና በማንሳት ልጅነት ይገኛል ማለቷ ትክክል ነው የሚለውንም ጭምር በደንብ አድርገን እናያለን ማለት ነው። በሰፊው እዚህ ያሉ ወንድሞች መምህራንም ስለሚተነትኑ እናንተ በትዕግስት ትምህርቱን እንድትከታተሉን አሳስባችኋለሁ። ስትከታተሉ ግን ያው እንደተለመደው ሸር እያደረጋችሁ ተከታተሉ። ጸጋ እግዚአብሔር በእውነት ውስጣዊ ጆሮአችሁን ከፍቶ የምትሰሙበትን ልቦና እንዲሰጣችሁ እየተመኘው ቀጥታ መሄደው ወደ ጥያቄው ነው። እንግዲህ የመጀመሪያውን ጥያቄ ማቀርብላቸው ለመርጌታ ኃይለ ልዑል መርጌታ ኃይለ ልዑል እንግዲህ ቅድም መግቢያ ላይ ብዙ ነገር እኔም ተናገርኩ ይመስለኛል። ኒቆዲሞስ የሚባል ሰውዬ በዮሐንስ ወንጌል ምዕራፍ 3 ላይ ቁልጭ ብሎ የተጻፈ ምንም ታሪኩ የማያዛባ ሰው አለ። ጌታ ያነጋገረው እሱም ደግሞ ጌታን ሄዶ ጥያቄ ጠይቆ ጥያቄውን መልስ ያገኘ ሰው አለ። ይህ ሰው እንግዲህ ምናልባት ብዙዎች እንዲያው ታሪኩንም ሊያውቁት ስለማይችሉ እንዲያው ታሪኩን አመጣጡን ያው ቀደም ከመግቢያ እንደተናገርኩት አይሁዳዊ ነው፣ የአይሁድ አለቃ ነው፣ እንደገና ፈሪሳዊ ነው እና ይህ ሰው እንዲያው በሰፊው ማብራራት እንዲቻል ምንድን ነው ወደ ጌታ ሄዶ የጠየቀው ጥያቄ ምንድን ነው? እንደገናስ ደግሞ ለምንድን ነው በሌሊት ወደ ጌታ ሄደ? በሌሊት ነው የሄደው እና በሌሊት ብሎ ጌታን አነጋገረው ነው የሚለው እና ሄዶ የጠየቀው ጥያቄ ወሳኝ ጥያቄ ነው። ነገር ግን ደግሞ ጌታም የመለሰለት መልስ ደግሞ ትንሽ ከጥያቄው ጋር አይስማማም። ለምንድን ነው? የጌታስ ዓላማ ምን ነበረ? የኒቆዲሞስ ጥያቄ ግልጽ ነው። ጌታ ደግሞ የመለሰው መልስ የጌታ ዓላማ ምን ስለሆነ ነው እንደዚህ አይነት መልስ የመለሰ የሚለውን ከቃሉ አንጻር እሱ እንዲያብራሩ ስለፈለኩ ነው። እንዴት ያዩታል? እሺ፣ አመሰግናለሁ። እግዚአብሔር አምላካችን የተባረከ ይሁን። እግዚአብሔር ደግሞ ይህንን ጊዜ ስለሰጠን እንደገና ደግሞ በዚህ ሰዓት ስለዚህ ሀሳብ እንድናወራ ዕድል ስላገኘን እግዚአብሔር እናመሰግናለን። ወደ ጥያቄ ከመግባቴ በፊት አንድ ሀሳብ ላንሳና ቀጥታ ወደ እሱ እገባለሁ። እንግዲህ አሁን በኢትዮጵያ ቤተክርስቲያን የጾም ወቅት ነው። በዚህ የጾም ወቅት እያንዳንዱን እሁድ ለተለያየ አካል ሰጥተዋለች እና ለምሳሌ ባለፈው ገብርኤል ነበረ፣ ከዚያ በፊት ደብረ ዘይት ነበረ፣ ከደብረ ዘይት ቀጥሎ ገብርኤል ነበረ። አሁን ትናንትናው ሳምንት ደግሞ ኒቆዲሞስ ይባላል እና ይሄ ቤተክርስቲያኒቱ ለጾሙ የሰጠችው ነው። እንግዲህ ጾሙ የኢየሱስ ክርስቶስ ጾም ነው የሚባለው። ግን በዚህ በጾሙ ወቅት ግን የተለያየ ስያሜ የተሰጧቸው ያው የሚዘመርላቸው የሚሰበክላቸው የሚነገሩ አካላት ግን ከጾሙ ባለቤት ውጭ ናቸው ይመስለኛል። ዛሬም ይሄንን ሀሳብ እንድናነሳ ያደረገን ሀሳብ ይሄ ነው። ለምንድን ነው ኒቆዲሞስ እዚህ ጋር ለምን ገባ? ራሱ ኒቆዲሞስ ማን ነው የሚል ሀሳብና ከኢየሱስ ክርስቶስ ጋርስ የተነጋገሩት ንግግር ምንድን ነው የሚሉ ሀሳቦች ናቸው ያሉት እና ይህንን ሀሳብ እንግዲህ በደንብ ለማስረዳት ኒቆዲሞስ ያው የአይሁድ መምህር ነው የሚለው ታሪኩ። የአይሁድ መምህር የሕግ አስተማሪ እንደነበረ ከዚሁ ከክፍሉ እንረዳለን። ግን የሚገርመው ነገር ያው በጊዜው አድማ ስለነበረ አድማ ነበረ። ማንም ሰው ከኢየሱስ ጋር እንዳይቀርብ ወደ ኢየሱስ ትምህርቱን እንዳይሰማ። ለምሳሌ ዮሐንስ ምዕራፍ 9 ላይ ስለዚያ ስለ ዓይነ ስውሩ ቤተሰቦች ስናጠና ምን የሚል ነገር እናገኛለን? አይሁድ አድማ እንትን ብለው ነበር፣ አድማ ሰርተው ነበረ። ምን የሚል አድማ? ስለ ኢየሱስ ማንም እንዳይናገር፣ ስለ ኢየሱስ ማንም እንዳያወራ፣ ከእሱ ጋር ሄዶ የትኛውም አካል ህብረት እንዳያደርግ አድማ ተሰርቶ ነበረ እና ይህ አድማ ስላለ ምንም እንኳን እነዚያ ሰዎች ዓይነ ስውሩ ሰው እንደተፈወሰ ልጃቸው እንደሆነ ቢያውቁ ግን የፈወሰው ኢየሱስ እንደሆነ ለመናገር ሲቸገሩ እናያለን። እና ምንድን ነው ልጃችን ነው ግን ማን እንደፈወሰው እኛ አናውቅም፣ እሱ ሙሉ ሰው ነው፣ እሱን ጠይቁት ይልና አይሁድ አድማ ሰርተው ነበረ ይለናል። እና ከዚያ የተነሳ የተፈጠረ ይመስለኛል። ኢየሱስ ክርስቶስ ቀን ለቀን ሲያስተምር ነው የሚውለው። በጉባኤ በገበያ አካባቢ እየዞረ ያስተምራል፣ በሰፈር አካባቢ እየዞረ ያስተምራል፣ በተለያየ ቦታ እየተገኘ ትምህርት ይሰጣል። ይህንን ሰውዬ ልዩ የሚያደርገው ምንድን ነው ከተባለ ሌሊት ነው ወደ ኢየሱስ የመጣው እና ነገሩን በጣም ትኩረት የሳበው ከዚህ የተነሳ ይመስለኛል። ይሄ ሰውዬና የሚተዋወቁት ኢየሱስ ናቸው። ሌላ የሚያውቅ አካል የለም አይደለም።
በሌሊት ስለመጣ ማለት ነው። እና ይህንን አድማ ወይም ይሄ በኢየሱስ ላይ የወጣውን አድማ ፈርቶ ሌሊት የመጣ ሰው ነው። እና ይህ ሰው ወደ ኢየሱስ መጥቶ ኢየሱስን ያለው ነገር በጣም ይገርመኛል። ምን ይላል መሰላችሁ? ቁጥር 2 ላይ መምህር ሆይ ይላል፣ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለም። መምህር ሆነህ ከእግዚአብሔር እንደመጣህ እናውቃለን አለ። የሚገርም ነው። አያቸው። መምህር ሆነ ከእግዚአብሔር ተልከህ እንደመጣህ እናውቃለን። ገብቷቸዋል። ግን ከኢየሱስ ጋር አብሮ ለመቆም ከኢየሱስ ጋር ለመሰለፍ ግን ምን ችግር ተፈጠረ ሲባል አድማው አስቸገራቸው፣ ወይም ደግሞ የማህበረሰቡ ተጽዕኖ አስቸገራቸው። እና ከዚህ የተነሳ ምንም እንኳ መምህርነቱን ቢረዱ መምህርነቱን ቢያውቁ ኢየሱስ መምህር ነው ከእግዚአብሔር ተልኮ የመጣ ሰው ነው ማለት አልቻሉም። እንዲያውም ማረጋገጫም ሰጥቷል ኒቆዲሞስ ከእግዚአብሔር ዘንድ እንደመጣህ እናውቃለን ብሎ እግዚአብሔር ከእርሱ ጋር ከሆነ በስተቀር አንተ የምታደርጋቸውን የሚያደርግ የለም ይላል። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለም። ይሄ የኢየሱስ ክርስቶስ ከእግዚአብሔር መምጣት ማረጋገጫ ነው። ይሄ በደንብ ተረድቷል። እና ከዚህ የተነሳ ቀን መምጣት ስላልቻለ ስለተቸገረ ምን አደረገ? ሌሊት ወደ ኢየሱስ መጣና ወደ ኢየሱስ መጥቶ ጥያቄ ያቀረበ። በጣም የሚገርመው ነገር ግን ኢየሱስ ክርስቶስ ይህንን ጥያቄ ኒቆዲሞስ ሲያቀርብለት ምንድን ነው ያለው? የኢየሱስን መልስ እንመልከት። ቁጥር 3 ላይ ኢየሱስን መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም ማለት። አሁን መምህር ነህ ነው እያለ ያለው አይደለ? መምህር ነህ። አዎ መምህር ነኝ አላለም ኢየሱስ አይደለ? አዎ መምህር ነኝ፣ ልክ ነህ፣ አንተ የምትለው ትክክል ነው ብሎ ስለ ራሱ ማስረዳት አይደለም የፈለገው። ምንድን ነው የፈለገው ከተባለ ከኒቆዲሞስ አይምሮ በላይ የሆነ ኒቆዲሞስ ሊቀበለው የማይችለው ጥያቄ ነው ያመጣው። ምን የሚል ጥያቄ? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው ይላል። እና ይሄ ለኒቆዲሞስ በጣም ከባድ ነበር። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን አለው። ጥሩ ነው አይደለ? የኒቆዲሞስም ጥያቄ ጥሩ ነው። ጌታ የተናገረው ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት መግባት አይችልም ነው ያለ። እና ይሄ በጣም ከባድ ነው፣ በጣም ከባድ ነው። ኒቆዲሞስ ለዚህ ማብራሪያ ሲጠይቅ እንመለከተዋለን። እና የማብራሪያ ጥያቄው ምንድን ነው? እንዴት ነው የሚሆነው? ይሄ እንዴት ነው የሚሆነው? ሰው ከሸመገለ በኋላ ወደ እናቱ ማኅፀን ገብቶ ሊወለድ ይችላልን አለው። ኢየሱስም ቁጥር 5 ላይ ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ አለው ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። በቃ የኢየሱስ መልስ ይሄ ነው። እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግሥት ሊገባ አይችልም። እንግዲህ ይሄ ደግሞ ሌላ ራሱ ጥያቄ ነው አይደል? ኒቆዲሞስ ከውሃ ስለመወለድ አያውቅም፣ ከመንፈስ ስለመወለድ አያውቅም። ልክ ነው፣ አስተማሪ ነው፣ ያስተምራል፣ የአይሁድ መምህር ነው። ግን ይሄን ነገር አያውቅም። ራሱ ኒቆዲሞስ የሚለውን ነገር መረዳት እንችላለን። ምን ይላል? ኢየሱስ መለሰ ቁጥር 6 ላይ ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው ይልና ዳግመኛ ልትወለዱ ያስፈልጋችኋል ስላሉ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንዲሄድ አታውቅም። ከመንፈስ የተወለደ እንዲሁ ነው አለው። ሌላም ነገር ጨመረለት። እነዚህን ሀሳቦች ስትሰሙ ኒቆዲሞስ ምን የሚያደርግ ይመስላችኋል? የሆነ እንትን ውስጥ የሚከተው እና ምንም ሊገባው አልቻለም። ኢየሱስ የሚያወራውና ኒቆዲሞስ የሚያውቀው ነገር ተለያዩበት እና ምን ይላል? ኒቆዲሞስ መልሶ ይላል ቁጥር 9 ላይ ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል? በነገራችን ላይ እዚህ እንደው በጣም ማደንቀው ከዚህ ሰው ንግግር በጣም ማደንቀው ነገር ምንድን ነው ካላችሁኝ፣ በቀረበለት ጥያቄ ተደናግጦ ወደኋላ ሲል አይደለም የምታዩት። እስከ መጨረሻው ድረስ ሂዶ ነገሮችን ወደ መረዳት ለማምጣት ሲሞክር እናያለን። እንደዚያ ነው የምናየው። እና ምን ማለት ነው ይሄ? ከመንፈስ የተወለደ መንፈስ ነው፣ ከሥጋ የተወለደ ሥጋ ነው። ነፋስ ወደሚወደው ይነፍሳል፣ ከየት እንደመጣ ወዴት እንደሚሄድ አታውቁም። ከመንፈስ የተወለደ እንዲህ ነው። ይሄንን ሁሉ ሲለው ኒቆዲሞስ በዚህ ግራ አልተጋባም። ከዚያ ይልቅ ምንድን ነው የሚለው? የበለጠ ነገሩን ማጥራት ሲሞክር እንመለከታለን። እና ምን ይላል? ኒቆዲሞስን መልሶ ይህ እንዴት ሊሆን ይችላል አለው ይላል። በጣም የሚያሳዝነው ነገር ኢየሱስን መልሶ አንተ የእስራኤል መምህር ስትሆን ይህን አታውቅምን አለው። በጣም ከባድ ነው። አንተ የእስራኤል መምህር ስትሆን ይህን አታውቅምን? መምህር ነው፣ አስተማሪ ነው። ማወቅ መረዳት ነበረበት። እያስተማረ ነው ያለው።
እና ግን ይህንን አያውቅም ነበር እና ከዚህ የተነሳ ኢየሱስ መልሶ እሱን ራሱ ሲጠይቀው እንመለከታለን። ግን ምንድን ነው ያለው ጌታ ኢየሱስ ክርስቶስ? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነገራችሁ እንዴት ታምናላችሁ? ብሎ ከሰማይ ከወረደው በቀር ወደ ሰማይ የሚወጣ የለም፣ እርሱ በሰማይ የሚኖረው የሰው ልጅ ነው ብሎ ሐሳቡ ሲቀጥል እንመለከታለን። እና በኒቆዲሞስ እና በኢየሱስ መካከል የነበረው ውይይት መምህር ነው። መምህሩ ሊጠይቅ ከመጣው ከኢየሱስ ግን አዲስ ሌላ ያላወቀው ያልገባውን ነገር ነው እየተማረ ያለው። እዚህ ጋር እንዲያው ማንሳት ያለብኝ ነገር አለ። ወደዚህ ሐሳብ ከመምጣቴ በፊት ምን የሚል ሐሳብ አለ? በተለይ ቁጥር 5 ላይ ኢየሱስ መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ይላል። ቅድም መርጌታ በዚህ ሐሳብ ላይ እየተናገረ ነበርና ይችን ሐሳብ ሰዎች ወስደው ምን ይላሉ? ከውሃና ከመንፈስ ማለት ሰው መጠመቅ አለበት፣ ዳግም ልደት የሚደረገው በውሃ ጥምቀት ነው የሚል ትምህርት አለ በቤተ ክርስቲያን ማለት ነው። እና ያው መንፈስ ያለው መንፈስ ቅዱስን ነው፣ ውሃ ያለው ጥምቀትን ነው ይላል። ግን ይሄ ክፍል ስለ መጠመቅ ነው ወይ እያወራ ያለው? እንደዚያ ነው ወይ? ኢቭን ዳግም ልደትስ የሚገኘው በጥምቀት ነው ወይ የሚለውን ሐሳብ እንድናብራራ ያገኛል። ራሱ ይሄ ትምህርት ይሄ ክፍል ራሱ ስለምንድን ነው እያወራ ያለው? ስለ ጥምቀት ነው እያወራ ያለው ወይስ ስለ ዳግም ልደት፣ ስለ እግዚአብሔር ልጅነት ማለት ነው? እንግዲህ ይኸውላችሁ ይህንን ክፍል ለመረዳት በተለይ እስከ ቁጥር 18 ያለውን ሐሳብ መረዳት በጣም ወሳኝ ነው። እኔ ያው ትንሽ ሰፋ ስለሚል እናንተም በሐሳብ ትጨምሩበታላችሁ፣ ግን ትንሽ ነገር ልናገር እና ጌታ ኢየሱስ ክርስቶስ እያወራው የነበረው ነገር ምንድን ነው ከተባለ ስለ ሰማያዊ ነገር ነው አይደለ? ስለ ሰማያዊ ነገር ነው እያወራ ያለው። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነገራችሁ እንዴት ታምናላችሁ አለ። ከዚያ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ብሎ እርሱ በሰማይ የሚኖረው የሰው ልጅ ነው አለ። ከዚያ ቀጠለና ሙሴ አለ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ ይሰቀል ዘንድ ይገባዋል አለ። ስለዚህ ኢየሱስ ክርስቶስ እያወራ የነበረው ለኒቆዲሞስ ስለምንድን ነው ከተባለ እዚህ ጋር ስለ እምነት ነው እያወራ ያለው አይደለም? ስለ እምነት ነው እያወራ ያለው። ለምን አለ? ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ከዚያ ይቀጥልና በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ ተፈርዶበታል አሉ። ስለዚህ ኒቆዲሞስና ኢየሱስ ክርስቶስ እያደረጉት የነበረው ንግግር ምንድን ነው ከተባለ ሰው በኢየሱስ ማመን አለበት ነው። ኒቆዲሞስ ኢየሱስን የተረዳው እንደ አንድ አይሁዳዊ መምህር ነው። እንደ አንድ አይሁዳዊ መምህር፣ እንደ አንድ ተራ መምህር ነው የተረዳው። ለዚህ ነው አንተ መምህር ሆነ ከእግዚአብሔር እንደመጣ እናውቃለን ነው እያለ ያለው። ኢየሱስ ደግሞ እያለ ያለው እኔ የእግዚአብሔር ልጅ ነኝ፣ እኔ የእግዚአብሔር ልጅ ነኝ፣ ለዓለም ራሴን ልሰጥ ወይም ደግሞ ከእግዚአብሔር ተልኬ መጥቻለሁኝ፣ ለዓለም ራሴን ልሰጥ፣ ልሰቀል፣ ልሞት። ስለዚህ ሰው እንዲድን ዳግም እንዲወለድ ካስፈለገ በማን ማመን አለበት እያለ ነው ያለው። በእኔ በእግዚአብሔር ልጅነቴ ማመን አለበት። በመምህርነቴ አይደለም የሚለው፣ በእግዚአብሔር ልጅነቴ። መምህርማ እሱም መምህር ነው እኮ አይደለ እንዴ? እሱም መምህር ነው። ምናልባት የኢየሱስ መምህርነት ከኒቆዲሞስ እንኳ ቢለይ ምክንያቱም ምልክቶች አሉት፣ የሚያደርጋቸው ነገሮች አሉ እና በዚያ እንኳ ቢለይ ግን እሱም መምህር ነው። ኢየሱስ ግን መምህር ብቻ አልነበረም። ትክክል ነው፣ መምህር ነው፣ ግን መምህር ብቻ አልነበረም። የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ብቻ አልነበረም። በእሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ ምን ሊሆን የመጣ ነው? ሊሞት የመጣ ነው፣ ሊሰቀል የመጣ ነው። ስለ ዳግም ልጅነትም ሲያወራ ይህንን ነው የሚነግረው። በእኔ በማመን ነው እያለ ያለው። በእኔ በማመን ነው ብሎ ነው እዚህ ጋር በግልጽ እየተናገረው። ስለዚህ እዚህ ክፍል ላይ ስናይ መጽሐፉ የሚነግረን ይህንን ነው። ግን ቤተክርስቲያን ይህንን ታሪክ ወስዳ ያልሆነ ነገር ስለሰጠችው እሱን በደንብ በኋላ እናወራበታለን። በዚህ ላይ የሚጨመር ነገር ካለ እናንተ ጨምሩ። በጣም ጥሩ ማብራሪያ ነው መርጌታ ኃይለ ልዑል የሰጡን። እንግዲህ እንደሚታወቀው ሁላችንም ይህንን ቃል ተቀብለን ነው አሁን በኢትዮጵያ ቤተክርስቲያን ያለውን አስተምሮ እንዲስተካከል ጥያቄ የምናቀርብ። ይህንን ቃል ስናስበው አንደኛ ኒቆዲሞስ የሚባለው ሰውዬ ቅድም እንደተባለው የአይሁድ አለቃ እንዲሁም ደግሞ መምህር ነው።
መምህር ነው፣ ያስተምራል ማለት ነው። ግልጽ ነው። የሚያስተምረው ሕግ ነው። የሚያስተምረውን ትምህርትና እንዲሁም ደግሞ ሌላ አስተማሪ መጥቶ የሚያስተምረውን ትምህርት ሲያነጻጽረው ከሱ የተለየ ትምህርት ሆኖበታል ማለት ነው። አንደኛ ከዚህ በፊት ተደርገው የማይታወቁ ታምራቶች ተደርገዋል። ከሰማይ በወረደው በእግዚአብሔር ልጅ በሰው ልጅ በኢየሱስ ክርስቶስ የተደረጉት ታምራቶች ለኒቆዲሞስ ጥያቄ ሆነውበታል ማለት ነው። ስለዚህ ይህንን ጥያቄ መጠየቅ ያለበት ከዋናው ነው። ከዋናው ለመጠየቅ ደግሞ ቅድም መርጌታ እንዳሉት የግድ ዋናውን ማግኘት ያስፈልጋል። ዋናውን ለማግኘት ቀጥታ በቀን ምናልባት እሱ የአለቃም ስለሆነ የሚያስተዳድረው አካል አለ፣ የሚያስተምረውም አካል አለ። ያያየው ወደ ጌታ ወይም ደግሞ እሱ እንዳሉት ወደ ተገለለና ሰዎች ወደ አልተቀበሉት ነገር ግን ደግሞ ልዩ ወደ ሆነው መምህር ለመሄድ የግድ የሚያስፈልገው ቀን አይደለም። ቀን ለመሄድ ይቸገራል። ሰው ከክብሩ ይወርዳል፣ ማህበረሰቡ ይገለላል፣ የተለያየ ችግር አደጋ ይደርስበታል። ይህ ሰው ከስልጣኑም ይወገዳል፣ ከአስተማሪነቱም ይወገዳል ማለት ነው። ስለዚህ ከዚህ የተነሳ አማራጭ አድርጎ የወሰደው ሌሊት መሄድ ነው። ሌሊት ሄዶ ይህንን መምህር ጌታን ማግኘት ነው የፈለገው። እንዳለው እንደተመኘው ሄደ በትጋት። አንዳንድ ጊዜ ሰው እኮ በእውነት ይህን ሰው እየሳስበው ምን አይነት ትጉ ሰው ነው እላለሁ። ከተቀመጠበት ትልቅ ስፍራ ከተሰጠው ስልጣን አንጻር ሳየው እንደዚህ ሌሊት የሚያስነሳ ነገር የለው። ነገር ግን አንድ የቆረቆረው ነገር አለ፣ ውስጡን የያዘው ነገር አለ፣ ማወቅ የሚፈልገው ነገር አለ። ይህንን ነገር ለማወቅ የግድ መሄድ ነበረበትና ሄደ። ሌሊት ሄዶ ጠየቀ። ጥያቄው እንደቀረበው ነው ከቃሉ እንዳለ። አሁን የጠየቀው ስለ ታምራቶች ነው። አንተ እግዚአብሔር ከአንተ ጋር ካልሆነ በቀር እነዚህን አንተ የምታደርጋቸውን ምልክቶች ሊያደርግ የሚችል የለም። እነዚህ ምልክቶች እንዴት አደረጋቸው ነው ጥያቄው። እኔ በጣም ደስ ያለኝ ግን የጌታ መልስ ነው። አዎ ትክክል ነህ፣ ቅድም እንዳሉት ትክክል ነህ፣ መምህር ነኝ፣ ከእግዚአብሔር ነው የመጣው፣ እኔ እግዚአብሔር ልጅ ነኝ ምናምን የሚል እብሪተኛነት ያለው ንግግር ጌታ አልተናገርም። የመጣበትን ዋናውን ዓላማ የሰው ልጅ ሊሆን የሚገባውን ኒቆዲሞስ ብቻ አይደለም ሌሎቹም መሆን ያለባቸውን ዋና ትምህርት ነው ጌታ ያስተማረው። ስለዚህ ምንድን ነው ያለው? ለጥያቄው መልስ ነው መስጠት ያለበት ጌታ አይደለም። የተጠየቀው ምልክቶች እንዴት ታደርጋለህ ነው፣ መልስ አይደለም የሰጠው። እሱ እንደገና አረፍተ ነገራዊ ንግግር ነው የተናገረው። ምንድን ነው ያለው? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ ወደ የእግዚአብሔር መንግሥት ሊያይ አይችልም። እንዴ እኔ እኮ ጥያቄ ነው የጠየቅኩህ ማለት ይችል ነበር። ክርክር የለም። ኒቆዲሞስ የተናገረው እንዴት ነው ሰው ከሸመገለ በኋላ ተመልሶ ወደ እናቱ ማህፀን ገብቶ እንደገና ሊወለድ ይችላል? የለም። ጌታ ደግሞ የሚናገር የለም፣ እንደሱ አይደለም። እንደሱ ሳይሆን ይኸውልህን ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግም ልትወለዱ ይገባችኋል ስላልኩ አታድንቅ ብሎ አንድ የማይታይን ነገር ነገረው። በጣም የሚገርም ነፋስ ወደ ወደደው ይነፍሳል። ምናልባት የውሃንና የመንፈስን ከውሃና ከመንፈስ የመወለድንም ነገር ይህኛው ያብራራልናል ብዬ አስባለሁ። እና ምናልባት አንድ ክፍል ጨምራል። አሁን ነፋስ ታየዋለህ፣ አይታይም። በጆሮ ግን ድምፁን ትሰማለህ። ክብር ለጌታ። ነገር ግን ትሰማዋለህ እንጂ አታየው። ማታየው ከሆነ ስትወለድ በማታየው ነው የምትወለድ። በሚታይ ነገር አትወለድም፣ ከሚታይም አትወለድም። ከእናትና ከአባትህ የተወለድከው በእናትህም በአባትህም ስራ ነው። እንዲሁ ሩካቤስ ጋር በቃ ስራ ነው፣ በግብር ነው። ይህኛው ልደት ግን ማንም በማያውቀው ሁኔታ ነው፣ በውሃም አይደለም። አያ በናባና በነፋርፋ በሚባሉ ነንማን በነጹባቸው
ወንዞችም አይደለም፣ በዮርዳኖስ ወንዝ ገብተህም አይደለም። ለምን? እነሱማ ይታያሉ፣ ይጨበጣሉ፣ ይዳሰሳሉ። ልብስ አውልቀህ ገብተህ ዋኝተህ ነው። አሁን የምትወለደው በማታየው ነገር ነው የምትወለደው። ክብር ለጌታ ይሁን። በምታየው ለመወለድ አትጣር፣ አትንፈራፈር፣ አትንፈራገጥ። አንተ ሽማግሌ ነህ። ምንም አሁን ወደ እናትህ ማፀን የሚያስገባህ ጉዳይ የለም። የእናትህና የአባትህ ልደት፣ ከእናትህና ከአባትህ የተወለድከው ልደት አብቅቶለታል። አሁን ዳግም ተወለድ ሁለተኛ የሚል ቃል ነው ጌታ ይነገር። ይህንን ሲነግረው ይህ ሰውዬ አሁንም ጥያቄውን ምናልባት ቅድም መርጌታ እንዳሉት እንትን አድርጎታል። እንትን ይፈጥራል። በነገራችን ንግግሩ፣ የጌታም ንግግር በኒቆዲሞስ ላይ ትልቅ ነገር ፈጥሮበታል። ከዛ በኋላ ግን ምንድን ነው ያለው? በጣም ደስ የሚለኝ ይህ እንዴት ሊሆን ይችላል አለው። በጣም የሚገርመው ግን እንዳሉት ሰው ቅድም አንተ የአይሁድ መምህር ነህ አለው። ደግሞ የአይሁድ መምህር ስትሆን እንዴት ይህን አታውቅ? እንዲያውም ብዝሃነት አለ እዛ ጋ ጌታ አብሮ የተናገራቸው ነገሮች ብቻውን እንደሆነ አድርጎ አይደለም የሚናገረው ጌታ። የእስራኤል መምህር ቁጥር 10 ላይ ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እነማን ናቸው? የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክርነታችንንም አትቀበሉትም። በነገራችን ከጌታ በፊት ነቢያት መጥተዋል። ከጌታ በፊት የእግዚአብሔር ቃል ነበረ ራሱ። ጌታ በሥጋ ከመገለጡ በፊት ልዩ ልዩ የእግዚአብሔርን ቃል የሚናገሩ ነበሩ። ልክ መጽሐፍ በዕብራውያን መጽሐፍ ምዕራፍ 1 ሄደን እንደምናነበው እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። እነዚህ ሁሉ የተናገሩት ስለማን ነው ሲባል ስለ መምህሩ ነው፣ ስለ ኢየሱስ ነው። ስለዚህ ኢየሱስ የተናገሩትም ነበሩ፣ አሁንም የሚናገሩ አሉ፣ ከኔ በኋላ የሚናገሩ አሉ ብሎ ለማመልከት ነው። ብዙ ጊዜ አንዳንድ መተርጉማን አለባብሰ ነው አናልፍም። እነማንን ነው ጌታ የተናገረ ሲባል በቃ እዚህ በፊትም ነበሩ፣ ስለሱም ያወሩ፣ ከሱም በኋላም ያወሩ አሉ ሐዋርያት። ሃሌሉያ! እኛም አለን፣ ምናወራው እሱን ነው፣ እሱ የተናገረውን ነው፣ እንተባበራለን ማለት ነው። ስለዚህ እንነግራችኋል፣ በነገርኳችሁ ጊዜ ካላመናችሁ ስለ ሰማዩ ነገር ብነግራችሁ እንዴት ታምናላችሁ ብሎ ነው። እንግዲህ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ከዛ በኋላ እንግዲህ ንግግሩ እየቀጠለ ያንና ዳግም መወለድ ምን እንደሆነ በግልጽ ይናገራል። እምነት እኮ ነው፣ ማመን እኮ ነው። ስናምን ነው ሳናውቀው ምንወለደው። ስናምን ነው ከመንፈስ ምንወለደው። ስናምነው ነው ልደት ምን እንደሆነ፣ ዳግማዊ ልደት ምን እንደሆነ ምናውቀው እንጂ ሳናምን በሩቅ ሆነንማ አይገባም። ለዚህ ነው ኒቆዲሞስንም ጥያቄ የፈጠረበት ማለት እፈልጋለሁ። ሌላው ይሄ ውሃና ከመንፈስ የሚለውን ምናልባት አንድ ጥቅስ ትንሽ ያጠናክረዋል ብዬ ማስበው አንድ ጥቅስ አለ። ቲቶ መጽሐፍ ምዕራፍ 3 ላይ ምዕራፍ 3 ከቁጥር 5 ላይ ያለው ሐሳብ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም ይላል። ምናልባትም ውሃው ምንድን ነው ሲባል ሰው ሲወለድ ይነጻል፣ ከኃጢአቱ ይነጻል። ለምን? የሚነጻው ባመነው በልጁ በኢየሱስ ክርስቶስ ደም ነው። ስለዚህ ይሄ ውሃ የሚለው ከኃጢአት መታጠብን ያመለክታል እንጂ እንደተባለው ስለተጠመቀ ስለ ጥምቀት አያወራም። ሰው ከውሃ ስለሚጠመቀው ጉዳይ አያወራም። ጥምቀት የሚል እዚህ ላይ የለም። እንዲሁም የሌለ ነገር አታውሩ፣ አትታገሉ፣ አትንፈራገጡ። ጥምቀት የሚባል አያወራም። እኔ ልንገራችሁ፣ ከውሃና ከመንፈስ ይወለዳል ካለ እንኳ ሁለቱም አብረው ሆነው ስታምኑ የሚከናወኑ መሆን አለባቸው እንጂ የሚታይ ነገር መሆን የለበት። ለምን አይታይም ብሎሃል። ነፋስ ወደ የት እንደሚመጣ ከየት እንደሚመጣ ወደ የት እንደሚነፍስ አታውቅም ስላለ፣
ስለዚህ ከመንፈስ መወለድም እንዲህ ነው ስላለ ከምንም ብትወለድ ከመንፈስ ቅዱስ ስትወለድ እንደዚህ ነው። ከስጋና ከደም ስትወለድ ወይም ከወንድና ከሴት ፈቃድ ስትወለድ ግን ታይተህ ነው። ስትወጣ ስትወለድ ከእናትህ ማህፀን ስትወጣ ገና ሕፃን ሆነህ አልቅሰህ ነው። እናትህም አመጣ ነው የወለደች። ይሄኛው ግን ምንም አይነት ነገር ያንተ አስተዋጽኦ የለበትም፣ የእናትህም የአባትህም የለበትም እያለ ነው። ስለዚህ ሰው እንዲህ አይነቱ ልደት ነው መቀበል ያለበት ወይንስ ደግሞ ብሎ እየተሟገቱ ይሄ ሊሆን ይችላል ብሎ ሃይማኖትን ማስከበር አይቻልም እንደሱ። ስለዚህ እግዚአብሔር ቃል ሚለን ይሄን ነው። ኒቆዲሞስ የሚባለው ሰውዬ ምናልባት እየቀጠለ ሲሄድ ጌታ ከኒቆዲሞስ ውጭ አረገውና የዘላለም ሕይወትን መንገድ ወይም ትምህርት ማስተማር ጀመረ። እሱን አስመልክቶ እናወራለን። ቀደም እንደተባለው በኋላ በልጅነት የሚገኘውንም ልደት በደንብ አድርገን እናወራለን ብዬ አምናለሁ። ቀሲስ በዚህ ጉዳይ ምን ይላሉ? ተጨማሪ ሀሳብ። መልካም። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ሁሉን ማድረግ የሚችለው የሁሉ ባለቤት የሁሉ አስገኝ እግዚአብሔር አምላካችን እድሉን ስለሰጠን ጊዜውን ሰዓቱን ባርኮ መልካምና በጎ የሆነውን ደግሞ ለአድማጮቻችንና ለሚከታተሉ ሰዎች እንድናደርስ ዛሬ ደግሞ ለየት ባለ መልኩ በመጽሐፍ ቅዱስ ታሪካቸው ከተጻፈላቸው ሰዎች አንዱ ኒቆዲሞስን ማንነቱንና የእሱን ይዘት እንድንነጋገር መልእክትም እንድናስተላልፍ እግዚአብሔር ስለረዳን ስሙ የተባረከ ይሁን። እንግዲህ ዛሬ ለተመልካቾቻችንና ለአድማጮቻችን ይዘን የቀረብነው ሐሳብ በዮሐንስ ወንጌል ምዕራፍ 3 ላይ ያለውን ከቁጥር 1 እስከ 12 ኒቆዲሞስንና የጌታችን የመድኃኒታችን ኢየሱስ ክርስቶስን የሐሳብ ወይም የንግግር ልውውጥ እንመለከታለን። የዮሐንስን ወንጌል የጻፈልን ወንጌላዊው ወይም ሐዋርያው ዮሐንስ ስለ ጻፈው ሐሳብ የሚያስቀምጠው ነገር አለ፣ የሚያቀርበው ነገር አለ። በሰዎች መካከል የተገኘው ሕያው የእግዚአብሔር ቃል መሆኑን ለመግለጥ ነው። በሰዎች መካከል የተገኘውን ሕያው የእግዚአብሔር ቃል መሆኑን ለመግለጥ ነው። መጽሐፉ ራሱን እንደሚገልጠው ይህ ወንጌል የተጻፈው አንባቢዎች ኢየሱስ አዳኝ ሆኖ ይመጣል የተባለው የእግዚአብሔር ልጅ መሆኑን እንዲያምኑና በእርሱ በማመናቸው ምክንያት የዘላለም ሕይወት እንዲኖራቸው እንዲረዱ ነው። የዘላለም ሕይወት እንዲኖራቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወደዚህ ምድር የመጣበት ዓላማ ሰው በኃጢአት ምክንያት ሕይወት አጥቷል፣ የእግዚአብሔር ክብር ጎሎታል። ይህን እንግዲህ የሰው የዘላለም ሕይወት ይኖረው ዘንድ በእግዚአብሔር መንግሥት ውስጥም ደግሞ ሊኖር የታሰበለት ወይም የታቀደለት ሰው እንደመሆኑ ሰዎች ይህንን ተረድተው ወደ እግዚአብሔር መንግሥት የሚገቡበትን መስፈርት ያስቀምጣል እና ከዚህ የተነሳ እንግዲህ ኒቆዲሞስ የሚባለው ሰው በግሪክ ቋንቋ አሸናፊ ማለት ሲሆን በግሪክ ቋንቋ አሸናፊ ማለት ነው። ኒቆዲሞስ ማንነቱ ከአይሁድ ወገን የሆነ ፈሪሳዊ ነው። የአይሁድ ወገን ነው፣ ደግሞ ፈሪሳዊ ነው ማንነቱ። እንግዲህ በማንነቱ ደግሞ ያገኛቸው ነገሮች አሉ። ባለጸጋ ነው፣ የእውቀት ሰው ነው። በእውቀት ተምሮ መምህር የሆነ ነው። በባለጸግነቱ ደግሞ አለቃ ነው ተብሎ እንግዲህ መጽሐፍ ቅዱሱ ታሪኩን ያስቀምጣል። ስለዚህ ይህ ሰው ታዲያ ካለው ነገር ይልቅ አንድ የሚፈልገው ነገር አለ። ኒቆዲሞስ ከፈሪሳውያን ወገን ሆኖ የአይሁድ አለቃ ሲሆን አለቅነቱን በትምህርት በሹመትና በባለጸግነት ሲሆን የሚያስፈልገውን የሚሻ ትጉህ ሰው ነው። የሚያስፈልጉ ነገሮችን የሚሻ ነው። አንድ የሚፈልገው ነገር አለ። መምህር ነኝ ወይ ደግሞ በቃ የኔ ማንነት በቂ ነው ብሎ የሚቀመጥ አይደለም። አንድ ነገርን የሚሻው ነገር አለ፣ የሚፈልገው ነገር አለ፣ ውስጡ ላይ ትጋት አለ። ከዚህ ትጋቱ የተነሳ ነው እንግዲህ በሌሊት ወደ ጌታችን ወደ ኢየሱስ ክርስቶስ የመጣው።
ፈሪሳዊ እንደመሆኑ ፈሪሳዊ ለባህላቸው ለወጋቸው በጣም የሚተጉ ትኩረት የሚሰጡ ሰዎች ናቸው። ፈሪሳውያን ለባህላቸውና ለወጋቸው በጣም አጥብቀው ትጋትን የሚያደርጉ ያንን ባህላቸውን ደግሞ ተጠንቅቀው የሚፈጽሙ ናቸው። ከዚህ ማህበረሰብ እንግዲህ ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን ለማዳን ወደ ምድር የመጣበትን ሐሳብ እያከናወነ ተአምራት እያደረገ ባለበት ሰዓት ነው። ምዕራፍ 2 ላይ እንደምንመለከተው አንድ ተአምራት ተገልጧል። አነጋጋሪ የሆነ ነገር ተፈጥሯል። የመጀመሪያውን ተአምራት በገሊላ ስላደረገ ያ በአካባቢው በማህበረሰቡ ዘንድ በኃይለኛው እየተወራ ነው። ይህን ወሬ በሚሰማበት ሰዓት አለቃ እንደመሆኑ የአይሁድ መምህር እንደመሆኑ ይህ ነገር ምንድን ነው ብሎ ይህንን ተአምራት የሚያደርገውን ሰው አግኝቶ መጠየቅ ስላለበት ወደ ጌታ ወደ ኢየሱስ ክርስቶስ በሌሊት መጥቷል። አግኝቶ መጠየቅ አለበት። ይህን ድርጊት የሚፈጽመው አካል ከየት የመጣ እንደሆነ፣ ማን እንደሆነ፣ ለምን ይህን እንደሚያደርግ፣ በማን ስምና በማን ስልጣን ይህን እንደሚያደርግ ማወቅ ስለፈለገ በሌሊት ወደ ጌታችን ወደ ኢየሱስ ክርስቶስ መጥቷል። እንግዲህ ወደ ጌታ ወደ ኢየሱስ ክርስቶስ መጥቶ ያለው ነገር ምንድን ነው ስንል ቅድም መምህር ኃይለ ልዑል እንዳሉት የጠየቀው ጥያቄ በጣም የሚያስደንቅና የሚያስገርም ነው። መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ ተልከህ አይደለም፣ ከእግዚአብሔር ተልከህ አይደለም የሚለው ከእግዚአብሔር ዘንድ እንደመጣህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ምን አላቸው ማለት ነው? እንግዲህ በሕጉ የተጻፈው ወይም ስለ ጌታችን ስለ ኢየሱስ ክርስቶስ የተነገረውን በደንብ ጠንቅቀው ያውቃሉ። አንተ ከእግዚአብሔር እንደመጣህ እናውቃለናል። ዕውቀት አለው። ነገር ግን እነዚህ የምታደርጋቸው ነገሮች ከባህላችን ከወጋችን የተለየ ነው። ሰው ሊያደርገው ከሚችለው በላይ የሆነ ነገር ነው። አስደናቂ ነገር ነው። ከዚህ አንጻር ይህንን የምታደርግበት ድርጊት እንዴት ነው ብሎ ሲጠይቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ተናገረ? ስለ እግዚአብሔር መንግሥት መናገር ጀመረ። ኢየሱስ ክርስቶስ መልሱ ምን ነበረ? የመጣበት ዓላማ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣበት ዓላማ አለ። ያ የመጣበት ዓላማ ምንድን ነው ስንል የእግዚአብሔርን መንግሥት መግለጥ ነው። በዮርዳኖስ ከተጠመቀ በኋላ በዚህ በማርቆስ ወንጌል ላይ አንድ የሚነግረን ነገር አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ምን ይል ነበረ? ስለ እግዚአብሔር መንግሥት ምን ተናገረ? እንደዚህ ብሎ መጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ከተጠመቀ በኋላ ወደ ምድረ በዳ ሄደ። ከዛ ጾመ። እንግዲህ ተያያዥነት ያለው ነገር አለ። ወደ ምድረ በዳ ሄደ፣ ጾመ። ያንን ጾሙን ከፈጸመ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛም ወራት ምን እንዳደረገ ወዲያውም መንፈስ ወደ ምድረ በዳ ወሰደው። በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ። ከአራዊትም ጋር ነበረ፣ መላእክትም አገለገሉት። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግሥት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ፣ በወንጌል እመኑ እያለ ወደ ገሊላ መጣ ይለ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ነበር ያደርግ የነበረው ስንል ይሄው ቃሉ ተቀምጦልናል። ይሄንን በሚያደርግበት ሰዓት ኒቆዲሞስ ይህን ነገር የምታደርገው እንዴት ነው? በማን ስልጣን ነው? ወይም በምን ኃይል ነው? ይህ እናንተ የምታደርገውን እግዚአብሔር ከእርሱ ጋር ካልሆነ በቀር ሊያደርግ የሚችል የለም የሚል ጥያቄ ነው የጠየቀው። ጌታችን መድኃኒታችን ኢየሱስ ክርስቶስም መልሱ ምን ነበረ? የመጣበትን ዓላማ የእግዚአብሔርን መንግሥት እንዴት መውረስ ወይም ወደ እግዚአብሔር መንግሥት እንዴት መግባት እንደሚቻል አስረዳው። ኒቆዲሞስ የጠየቀው ሌላ ነው፣ ስለሚያደርገው ነገር ነው። ኢየሱስ ክርስቶስ ደግሞ የሚናገረው ስለ እግዚአብሔር ወይም ስለ አባቱ
መንግስት ነው። ስለ አባቱ መንግስት ሲናገር ወደ እግዚአብሔር መንግስት የሚያስገባውን መስፈርት ደግሞ ተናገረ። እንዴት? በመወለድ። እንግዲህ ወራሽ የሚያደርገው ወራሽ ሊሆን የሚወድ ምን መሆን አለበት? ልጅ መሆን አለበት። ልጅ መሆን አለበት። ወራሽ የሚሆነው ምንድነው ስንል ልጅ ነው። ስለዚህ ሰው ደግሞ የእግዚአብሔርን መንግስት ወራሽነት መብት የሚያገኝበትን መርህ፣ ስርዓት፣ አግባብ ገለጸ። እንዴት ስንል ስለ መንግስቱ፣ ስለ እግዚአብሔር መንግስት፣ ስለ አባቱ መንግስት የሚያስገባውን መስፈርት ተናገረ። ይህን በሚናገርበት ሰዓት እንግዲህ አይሁድ ልማድ አላቸው፣ ወግ አላቸው። ትውፊታቸው ምንድን ነው ብለን ስንመለከት እነርሱ በማህበረሰቡ ዘንድ የሚተገበር ተግባር አላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ የሚያደርገው ነገር እነርሱ ከሚኖሩት ባህል፣ ሃይማኖት አድርገው ከያዙት የተለየ ሰማያዊ የሆነ በምድራዊ ዕውቀት ሊገለጥ የማይችል በሰው ዕውቀትና ጥበብ ሊደረስበት የማይችል አንድ ድንቅ ነገር ሲናገር ገረመውና እንዴት ሊሆን ይችላል? ሰው ካረጀ በኋላ ወደ እናቱ ማህፀን ይገባ ዘንድ ይችላልን? አለ። እንግዲህ ምክንያቱም በዚህ ምድር ወይም በዚህ ዓለም ያለው ስርዓት ሰው አንድ ጊዜ ነው የሚወለደው። እንግዲህ ደጋግሞ እንደሚወለድ አያውቅም ኒቆዲሞስ። ነገር ግን መምህር ነው። ዳግም የሚወለድበት ስርዓትና መርህ ደግሞ ይህ በእግዚአብሔር አሰራር እንጂ በሰው ባህልና ወግ አይታወቅም። ምክንያቱም ለምን ስንል ቅድም መርጌታ ቀጸላ እንዳሉት ከእግዚአብሔር የመወለድን ስርዓት እግዚአብሔርና እግዚአብሔር ብቻ ነው የሚያውቀው። ለዚህ ታዲያ መስፈርቱ ምንድን ነው? የሚያስፈልገው ምንድን ነው? አጽንኦት ሰርተው መርጌታ ቀጸላ እየተናገሩ ነበር። ለዚህ የሚያስፈልገው ስራ አይደለም። ለዚህ የሚያስፈልገው የሚፈጸም ምንም ነገር የለም። እምነት ነው፣ ማመን ነው። ለዚህ ምሳሌ ተናገረ። ንፋስ ከወዴት እንደሚመጣ ወዴትም እንደሚሄድ አታውቅም። ይህም እንዲሁ ይሆናል አለ። እንግዲህ ነፋስ ሲነፍስ በጆሮአችን እንሰማለን፣ በዓይናችን አናየው። ስለዚህ ይህም የሚሆነው ልክ እንዲሁ ነው ብሎ አስረዳው። ለዚህ ነገር እንግዲህ ማብራሪያ ለመስጠት ይቸግራል ማለት ነው። ጌታችን ኢየሱስ ክርስቶስ ደግሞ ስለ ዘላለማዊው ሕይወትም ተናግሯል። ስለ ዘላለማዊ ሕይወት ሐሳቡ የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 21 ድረስ ያለው ዘላለማዊ ሕይወት የሚገኝበትን ሐሳብ በአጽንኦት ሰጥቶ የሚናገርበት ክፍል ነው። ምን ይላል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ። አያችሁ፣ ሐሳቡ ከምን ጋር ነው የሚያዘው? ከዘላለም ሕይወት ጋር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ የሚመልሰው ከምን ጋር የተያዘ ነው? ከእግዚአብሔር መንግሥት ጋርና ከዘላለማዊ ሕይወት ጋር የተያያዘ ነው። ምስጢሩ ወይም ሐሳቡ ይህንን የሚያመለክትና ይህን የሚያጎላ ነው። ታዲያ በሀገራችን በኢትዮጵያ በኦርቶዶክስ ቤተ ክርስቲያን የሚታወቀው የታሪኩ ይዘት ምን ይመስላል ብለን ከሱ ጋር ስናያይዘው ተፋልሶ አለው። ለምን ስንል በጾሙ ሰባተኛው እሁድ ላይ የሚወደሰው ታሪኩ የሚነገርለት የታሪኩ ባለቤት ሆኖ የቀረበው ማን ነው? ኒቆዲሞስ ነው። ጾሙን የጾመው ጌታችን መድኃኒታችን ኢየሱስ ክርስቶስ ሳይሆን የሚተረከው ኒቆዲሞስ ነው የሚተረከው። ይህ ታዲያ ምንን ለማመልከት ነው ስንል የግለሰቡን ትውፊትና የግለሰቡን ታሪክ የግለሰቡን ሕይወት በተመለከተ ነው። ይህ ደግሞ በቤተ ክርስቲያን ስርዓትና ወይም በመጽሐፍ ቅዱስ ይዘት ሊተረክለት የሚገባው የታሪኩ ባለቤት የእግዚአብሔርን መንግሥት ሊገልጥ የመጣው የዘላለምን ሕይወት የሚሰጠውን ኢየሱስ ክርስቶስን የሚሸፍን ነው። ለምን ስንል ጾሙን የጾመው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የታሪኩን ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ኒቆዲሞስ ደግሞ ታሪኩን ሊጠይቅ ያንን የሚያደርገውን ኢየሱስን ሊጠይቅ መጣ እንጂ የታሪኩ ባለቤት አይሆንም። ለምን?
እሱ አንድ ግለሰብ ነው። የእግዚአብሔርን ዓላማና ሐሳብ ይዞ የመጣው የተገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ሊያስተላልፈው የፈለገው ነገር ስላለ እሱን ማጉላትና እሱን መግለጽ ሲገባት ቤተ ክርስቲያን ቀኖና ሰርታ ታሪኩን ባለቤት ኒቆዲሞስን አድርጋ ኒቆዲሞስን ስታወድስ፣ ኒቆዲሞስን ስታመሰግን፣ ስለ ኒቆዲሞስ ስትተርክ ትገኛለች። ለዚህ ነው ታዲያ ምን ያስፈልጋል የሚል ተሐድሶ ያስፈልጋል። ለምን ስንል ተገቢውን ታሪክ ወይም የታሪኩን ባለቤት ኢየሱስ ክርስቶስን መግለጥ፣ የእግዚአብሔርን መንግሥት መስበክ፣ ሰዎች ደግሞ ለእግዚአብሔር መንግሥት የሚያበቃቸውን እምነት እንዲኖራቸው ማድረግ ሲገባ የሚተረከውና የሚዜመው ለማን ነው ስንል ለኒቆዲሞስ ነው። ለምን ይሄ ተደረገ ስንል እንግዲህ በጾመ ሁዳዴ ወይም ደግሞ በዚህ በጾሙ ወቅት የሚተረኩት ከዘወረደ ቅድስት፣ መጻጉዕ፣ ምኩራብ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስ ብላ ጾሙን በመከፋፈል ለተለያዩ ስያሜ በመስጠት የሚተረከው ታሪክ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር የሚቃረን ሆኖ ይገኛል። ለምን ስንል የታሪኩ ባለቤት ኢየሱስ እንዳይነገር ያደርጋል ማለት ነው። ታዲያ ይህንን ኒቆዲሞስን ዛሬ ለተመልካቾቻችን ለእናንተ ማድረስ የፈለግነው ከምን አንጻር ነው ስንል የመጽሐፍ ቅዱስን ይዘትና የመጽሐፍ ቅዱሱን ባለቤት፣ መጽሐፍ ቅዱስ ደግሞ ሊገልጥ የፈለገውን ሊናገር የፈለገውን ሰው ሊረዳ የፈለገውን ነገር ሰው መጽሐፍ ቅዱስን በማንበብ ይረዳ ዘንድ፣ ቤተ ክርስቲያንም ደግሞ ክርስቶስ ኢየሱስ ለሰው ልጆች የከፈለውን ዋጋ፣ ለሰው ልጆች የሰጠውን ዘላለማዊ ሕይወት፣ ሰው ደግሞ ሊገባበት ያለውን የእግዚአብሔርን መንግሥት መስበክ ማስተማር አለባት ነው ሐሳባችን። አለባት። ከዚህ አንጻር ቤተ ክርስቲያን የታሪኩን ይዘት ከኢየሱስ ክርስቶስ የዘላለም ሕይወት ሰጪነት ይልቅ ለግለሰቡ ትኩረት ሰጥታ ትገኛለች። ትኩረት የሰጣቸው ለማን ነው ስንል ለግለሰቡ። ዜማውም መዝሙሩም የታሪኩን ባለቤት ማንን አድርጋ? ኒቆዲሞስን አድርጋ። ይሄ አንዱ ነገር ነው። ሌላኛው ደግሞ ቤተ ክርስቲያን ይህንን የምትተርክበት ሰው ዳግመኛ የሚወለድበትን መርህ ለምን አድርጋ ትጠቅሰዋለች? ለጥምቀት አድርጋ ትጠቀመዋለች። ይህም ራሱን የያዘ ሚስጥሩን ለተገቢው ወይም ደግሞ ለባለቤቱ ከመስጠት ማፋለስ ነው። የዚህን ሐሳብ ሚስጥሩን በመረዳት በመንፈስ ቅዱስና በእግዚአብሔር ቃል መርህ መሰረት ለትውልዱ ለሚሰሙት ማወቅ ለሚፈልጉት ማስተማር አለባት ቤተ ክርስቲያን ነው ሐሳባችን። ማስተማር አለባት። ለምን? እዚህ ጋር የተያዘው ከምን ጋር ነው? ሚስጥሩ ከምን ጋር ነው የሚያያዘው? ከጥምቀት ጋር ነው። ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን እንድትጠመቅ የሚያስተምር ነው አይደለም? ነው እንደዛ እንድትጠመቅ ነው ወይ ሐሳቡ የሚያስተምረው? አይደለም። እንግዲህ ጥምቀት ራሱን የቻለ ስርዓት፣ ራሱን የቻለ መርህ አለው። እዚህ ጋር ግን ሐሳቡ የሚገልጠው ምንን የሚያመለክት ነው የሚለውን ሰው ለይቶ መረዳት አለበት የሚለውን ሐሳብ ልናስተላልፍ እንወዳለን። እንግዲህ 7ኛው የዐቢይ ጾም ሳምንት ኒቆዲሞስ በመባል የትህትና የትጋት የመማር አብነት ኖሮት እንግዲህ ከሰው ትህትና ልናገኝ አንችልም። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእኔ ተማሩ አለ እንጂ ቤተ ክርስቲያኗ ይሄንን ኒቆዲሞስን ስያሜ የሰጠችው ባለስልጣን ሆኖ ትሁት ሆኖ ዝቅ አለ ከሱ እንድንማር ነው ትላለች። ኢየሱስ ክርስቶስ ከኒቆዲሞስ ተማሩ አላለም በጭራሽ። በዚህ በማቴዎስ ወንጌል ምዕራፍ 11 ላይ የሚነግረን ከማን መማር እንዳለብን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ትህትና የሚያስተምረን ከኒቆዲሞስ አይደለም፣ ከራሱ ነው። እንዲህ በማለት ከራሱ ነው እንድንማር የሚነግረን ቃሉን። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? በዚህ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ይላል፣ ለነፍሳችሁ እረፍት ታገኛላችሁ። ቤተ ክርስቲያኗ ታዲያ 7ኛውን እሁድ የጾሙን ወቅት ለኒቆዲሞስ ሰጥታ ኒቆዲሞስ መምህር ሆኖ ዝቅ ማለቱን ከእሱ እንድንማር ጥላለች።
ከሰማይ የመጣውን ኢየሱስ ክርስቶስ እንዳይነገር ማለት ነው። ኢየሱስ ክርስቶስ ዝቅ ብሎ ትህትናን ያስተማረበትን በማን ቀየረች? በኒቆዲሞስ። ለምን? ባለስልጣን ሆኖ ዝቅ ብሎ በማታ መጥቶ መማሩ ከሱ ትህትና እንድንማር ነው። ሌላኛው ደግሞ ትጋትን። ትጉ ዘይነውም ኢየሱስ ክርስቶስ ብቻ ነው። ለመጣበት ዓላማ እስከ ሞት የጨከነ ለእግዚአብሔር ለአባቱ የታዘዘ የአባቱን ፈቃድ ለማድረግ መከራን የተቀበለ ኢየሱስ ክርስቶስ ነው እንጂ ኒቆዲሞስ አይደለም። ስለዚህ ኒቆዲሞስን ምሳሌ አድርገን ለትምህርት ልናቀርበው አንችልም። ለምን? መጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ ረፍት ታገኛላችሁ ብሎ የተናገረው ከሱ እንድንማር ነው፣ ከኒቆዲሞስ እንድንማር አይደለም። ወይም ከሌሎች ጻድቃን ሰማዕታት ከመላእክትም እንድንማር አይደለም። ቤተ ክርስቲያን ግን የሰጠችው ስያሜ ተሐድሶ ያስፈልገዋል። ለምን ስንል የተሰራለት ስርዓት የጌታችን የመድኃኒታችን የኢየሱስ ክርስቶስን የመንግስቱን አገልግሎት የዘላለም ሕይወት ሰጭነቱን የሚሸፍን ነው። ቤተ ክርስቲያን ልታጎላውና ልትገልጠው ልታስተምረው የሚገባው ኢየሱስ ክርስቶስንና ኢየሱስ ክርስቶስን ብቻ ነው። ለምን ስንል ለሰው ልጆች የዘላለም ሕይወትን ለመስጠት የኃጢአት ስርየት ሆኖ የተገኘው የተገለጠው ከሰማይ ወደ ምድር የመጣው ኢየሱስ ክርስቶስ ነው። ቅድም መርጌታ ኃይለ ልዑል ከሰማይ የወረደውን ወደ ሰማይ የወጣውን ነግረውናል። ከሰማይ የወረደበትን ዓላማ የመጣበትን ዓላማ ገልጦልናል። ስለዚህ ሌላ መገለጥ አያስፈልግም። መገለጡ ኢየሱስ ክርስቶስ ነው። ሌላ የታሪክ ባለቤት አያስፈልግም። ረጅ አያስፈልገውም። ደባል አያስፈልገውም። እንግዲህ የታቦታት ደባል ነው ያለው። የእግዚአብሔር ቃል ግን ደባል አያስፈልገውም። ረጅ አያስፈልገውም። ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ራሱ ብቻውን ለዘላለም ሕይወት በቂ ነው። ለመንግስቱ የእግዚአብሔርን መንግስት ለመግለጥ በቂ ነው። ይህንን እውነት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የገለጠው። ታዲያ የታሪኩን ባለቤት ኒቆዲሞስ በማድረግ ቤተ ክርስቲያን ሰባተኛውን እሁድ ስያሜ ሰጥታ የምታደርገው የታሪክ ተፋልሶ ነው የሚል ሐሳብ አለ። የታሪክ ተፋልሶ ነው። ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ የመለሰበትን ሐሳብ ኒቆዲሞስም ደግሞ ያለውን ዕውቀት ከንግግራቸው ተመልክተናል። ከንግግራቸው እንዴት ስንል ኒቆዲሞስ ምን አለ? መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን። ከእግዚአብሔር ዘንድ እንደመጣህ፣ ከእግዚአብሔር ተልከህ አይደለም ያለው፣ ከእግዚአብሔር ዘንድ እንደመጣህ። እርሱ በዮሐንስ ወንጌል ላይ ከእግዚአብሔር ወጥቼ መምጣቴን ደቀ መዛሙርቱ አወቁ ይለዋል። ከእግዚአብሔር ወጥቶ የመጣን ነው። እሱ ራሱ ማን ነው ማለት? እግዚአብሔር ነው። እሱ ራሱ ማንነቱን ምን እያለ ነው? ኒቆዲሞስ ተረድቷል። የገባው ነገር አለ፣ የተረዳው ነገር አለ። ነገር ግን ከእግዚአብሔር እንደመጣ አለ። ኢየሱስ ክርስቶስ ጌታ ነው። ለምን ስንል ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተጻፈውን የሕግ መምህር እንደመሆኑ አንድ የመረመረው ያጠናው ነገር አለ። በእርግጥም ለዚህ ደግሞ እርሱ ብዥ ላለበት ነገር፣ ጥያቄ ለሆነበት ነገር መልስ እንዳገኘ መጽሐፍ ቅዱሱ ያስረዳናል። ስለዚህ ተመልካቾቻችንና አድማጮቻችን ኒቆዲሞስ መጽሐፍ ቅዱሳዊ ይዘቱ ይህንን ይመስላል። ቀሲስ እንግዲህ እግዚአብሔር ባርከዎት፣ በጣም ጥሩ ማብራሪያ ነው። ያው ቃሉ የተደጋገመ እንዳይመስላችሁ እንዲሰርጽ ነው። ጌታም እውነት እውነት እልሃለሁ ነው ያለው። ማስረጽ ነው። የሁላችንም የተረዳንበት እኛም ተረድተነው የተቀበልነውና ያመንነው ዳግም የተወለድንበት ቃል ስለሆነ ዳግም ያልተወለዳችሁ ሰዎች ይህንን ቃል እየሰማችሁ ዳግም እንድትወለዱ፣ ሌላ ምንም አጀንዳ የለን። ስለዚህ የኒቆዲሞስን ታሪክ ለመተረክም አይደለም እንደተባለው እነሱ እንደተረኩት እኛም ልንተርክ አይደለም። በጣም የገረመኝ አሁን አንድ ከተናገሩት ቃል የኒቆዲሞስን የሰላም የትህትና ሰው ብለው ወይም ደግሞ መምህር ብለው ለእሱ የሰጡትን ክብር ያክል ለኢየሱስ አልሰጡትም። ቤተክርስቲያን ለኢየሱስ ይህን ያክል ክብር አልሰጠችም። ሁልጊዜም ትህትናን፣ ሰላምን
ምናምን የሚፈልጉ እነሱ ከኢየሱስ ክርስቶስ ተከታዮች ነው። እሱን አንክድም፣ ምንም ችግር የለውም። ተከታዮች ከተባሉት ነው። ነገር ግን ደግሞ ኒቆዲሞስ ለራሱ ጥያቄ ኖሮበት የሄደ ከመምህርነቱ የሚበልጥ መምህር ሌላ ስላለ እሱም ደግሞ ለመረዳት ለመማር ነው ሄደው። መምህር ብሎ ነው እኮ የጠየቀው እና ሲጠይቅ ትክክለኛውን ማስረጃ ጌታ ነገረው። ነገር ግን ኒቆዲሞስ ገና ፈላጊ ነው፣ ጽድቅ ፈላጊ ነው። በነገራችን ላይ ልቡ ጽድቅ ይፈልጋል፣ ውስጡ ጽድቅ ይፈልጋል። በጣም ደስ ያለኝ ይሄ ኒቆዲሞስ የሚባል ሰውዬ በዮሐንስ ወንጌል ምዕራፍ 19 ላይ ጌታችን ኢየሱስ ክርስቶስ ከሞተ በኋላ መስቀል ላይ አውርዶ እንዲቀብረው አስከሬኑን ወይም ደግሞ በድኑን ዮሴፍ ከጲላጦስ ለምኖ ባወረደው ጊዜ ኒቆዲሞስ ሄደ ይላል። በጣም ደስ ይለኛል። ቁጥር 39 ደግሞም አስቀድሞ በሌሊት ወደ ኢየሱስ የነበረ ኒቆዲሞስ መቶ ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ። ምን ለማድረግ? ክብር ለጌታ ይሁን። ይህንን ጌታ በአካል ያየውን የልቡን የነገረውን ሕይወቱ የሚለወጥበትንና ተወልዶ እንደገና የእግዚአብሔር መንግሥት እንዲወርስ በእርሱ ሞት እንደሚታረቅ ያስተማረው ጌታ ሲሞት ዝም ብሎ አላየ። ቀጥታ ሄደ። የሚገርማችሁ ቀድሞ የሄደ አርማትያሱ ዮሴፍ ነው። ነገር ግን ኒቆዲሞስ መጣ ይላል። ዮሴፍ ባዶ እጁን ሄደ። ኒቆዲሞስ ግን የአስከሬኑ የበድኑ የሚታጠብበትና እንደ አይሁድ ልማድ አገናነዝ ለመገነዝ ሄደ ይላል። ይህ ክፍል እንደዛ ነው የሚነግረን። ይህ ሰውዬ በደንብ የገባው ሰው ነው ማለት ነው። ጌታን ሞቶም ተከትሎታል፣ መምህሩን አውቆታል። ስለዚህ እሱ እንዳሉት ቅድም መማር ያለብን ክብሩን እንደ መቀማት እንደሚገባ ነገር ሳይቆጥር ከሰማይ የወረደ ትሁት ከኔ ተማሩ ያለ፣ የዋህ ከኔ ተማሩ ያለ ቀንበሬን ዝም ነው ያለ፣ ሸክሜ ቀላል ነው ያለ ጌታ ከእርሱ ከመማር ይልቅ የቤተ ክርስቲያን አባቶች ወደ ሰዎች ነው የሚጠቁሙት። ወደ ሰው ነው፣ ወደ ፍጹም ሰውና ፍጹም አምላክ ወደ ሆነው ለሰው ልጆች ነፍሱን አሳልፎ ለሰጠው እሱ ከሰማይ ወርዶ ለሞተ ወደ እርሱ አይመሩን፣ አያመላክቱን። ስለዚህ በጣም የሚገርመኝ ቃል ስለተናገሩ ነው። እግዚአብሔር ይባርከው። ስለዚህ ኒቆዲሞስ የሚባለው ሰውዬ እስከዚህም ድረስ አስከሬኑን እስከ መቅበር ድረስ ሲቀብረውም አሽሞንሙኖ ሃሌሉያ አጥቦ ጌታ ይባረክ እስከ መቅበር ድረስ ነው የደረሰው። እሱ አሁን ኒቆዲሞስ መጥቶ አንድ ነገር እዚህ ውስጥ በጣም ልብ ልንለው የሚገባ ነገር ምንድን ነው? ኒቆዲሞስ መጥቶ ማጉላት ያለበትን ያጎላው ራሱን አይደለም ያስቀር አይደለም አሁን ራሱን እሱ ሰውየው ራሱን አይደለም የገለጠው። ያንን የጠየቀው መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። ማንን ያተለቀው? እሱ ያንን መምህር ጌታችን መድኃኒታችን ኢየሱስ ክርስቶስም በሞቱም ጊዜ ሞቶ እንኳን ሳለ ክብር እየሰጠው ለማን ነው? ለኢየሱስ ክርስቶስ። ለኢየሱስ ነው። አሁን ሰው ታዲያ ትኩረቱ ኢየሱስ ላይ እንዲሆን ነው እሱ እያደረገ እውነት ነው። ትምህርቱ እኮ ነው የሚያመጣው። ቤተ ክርስቲያኗ ደግሞ ከኢየሱስ ይልቅ ኒቆዲሞስ ላይ ያደረገችው ትኩረት ተገቢ አይደለም። እውነት ነው። በጣም የሚገርመው ማጠብ እኔ ቅድም አጠቡትና ከፈኑት። ከምን ጋር ነው የሚለው? ከሽቱ ጋር ይላል። ሃሌሉያ። በቃ ለጌታ ምን ያክል ክብር እንደሰጠ ይህንን ሰው ማየት አለብን። ከዚህ ሰው እንደተባለው መማር ያለብን ወይም ደግሞ መቅረብ ያለብን እንደ ኒቆዲሞስ ወደ ጌታ እንጂ ወደ ሌሎች እንዳልሆነ በደንብ አድርጎ የሚያሳየን ክፍል ነውና እግዚአብሔር አምላክ የተባረከ ይሁን። እንግዲህ ቀጥ የማነሳው ሐሳብ ከዚህ ጋር ተያይዞ ይሄ ክፍል ዳግም ልደትን ስለሚያነሳ መጀመሪያ መግቢያ እንደተናገርኩት ሴት ልጅ በተወለደች በ80 ቀኗ በውሃ ተጠምቃ ቄስ አጥምቋት የእግዚአብሔርን ልጅነት አግኝታለች ትባላለች። ወንድ ልጅ ደግሞ በተወለደ በ40 ቀኑ እንዲሁም ቄስ አጥምቆት በውሃ ማለት ነው በሚታይ በሚጨበጥ ነገር አጥምቆት
የእግዚአብሔር ልጅነት አግኝቷል የሚል ጠንካራ ትምህርት ቤተ ክርስቲያን ታስተምራለች። እዚህ ደግሞ ቅድም እንዳልነው ውሃ የለም፣ ነገር ግን ከውሃና ከመንፈስ ካልተወለደ በቀር የሚለውን በመውሰድ ውሃን አምጥተው እነሱ ራሳቸው አስቀምጠውበታል። ልጅነትን አግኝተዋል የሚለው ግን ስህተት ነው ከቃሉ አንጻር ማለት ነው። ኒቆዲሞስንም ያለው ኒቆዲሞስም ጥያቄው ወደ እናት ማህፀን እንዴት ሊገባ ይቻላል አለ እንጂ ከየትኛው ወንዝ ብሎ አልጠየቅም። በነገራችን ከውሃ ስትለይ የትኛው ወንዝ እጄ ልጠመቅ ዮርዳኖስ ነው ወይንስ ደግሞ አባና ነው ፋርማ እጄ ልጠመቅ አላለም እንዳልኳቸው። ስለዚህ ኒቆዲሞስ የጠየቀው ወደ እናቴ ማህፀን እንዴት፣ ለምን ጥያቄው ዳግም ተወለድ ስለሆነ። ስለዚህ ውሃንና መንፈስን ባልና ሚስት ማድረግ አይቻልም። በነገራችን ላይ የስጋ ከወንድና ከሴት መወለድ ነው ባልና ሚስት ላይ መወለድ እና እንደዚህ አድርጎ መገጣጠም መፈልሰፍ፣ ይሄ በእውነት የአዋቂነት ትምህርት ነው እና መፍረስ አለበት። በኢየሱስ ስንጫወትበት እኮ ነው ይኖር ለዘኬ ለማሐራ ብለን እና ይህን ትምህርት እንዴት ያዩታል? መርጌታ አይደሉ። በተለይ እዚህ ላይ ጠንካራ ትምህርት ትፈልጋለሁ። ራስ ጠንካራ መልእክት ትፈልጋለሁ። ታገኛለች ሴት ልጅ በ80 ቀኗ ተወልዳ የእግዚአብሔር ልጅነት በጥምቀት ታገኛለች። ይሄ መጽሐፍ ስለተነበበ ወንድ ልጅ በ40 ቀኑ ተጠምቆ ይህንን ልጅነት ያገኛል፣ የእግዚአብሔር ልጅነት። ይሄ በደንብ መታወቅ አለበት ለተመልካቾቻችን።